ወይዘሮ አልማዝ ጥቃቅን ቅመሞች አስቤዛ እንደገዛዞኝ ወደዛው እየሄድኩኝ ነው። ኦ እሱማ በጣም ጥሩ ነገር ነው። አደራ መንገድ ላይ እንዳትቆይሽ። የሰፈሩ መንገድ አሁን ጸጥ ስለሚል የሆነ ነገር እንኳን ቢደርስብሽ የሚታደግሽ ሰው የለም። ለመሆኑ ብቻሽን ነው እንደምትሄጂው? አዎ ብቻዬን ነኝ። ፈጣሪ ከኔ ጋር ስለሆነ መንገድ ላይ ምንም የሚያሰጋኝ ነገር የለም። መቤት ቤዛ ክፉ የሚያስቡ ሰዎችን እንጂ መንገዱንማ ለምን ፈራዋለሁ? ቶሎ ገዝቼ እመለሳለሁ። እሺ ውጪ ወይዘሮ አዜብ፣ ዛሬ አምላክሽ ከምን እንደሚያስጥልሽ አብረን እናያለን። ሂጂ አሁን ሰዓት እንዳይረፍድብሽ። ሂጂ አንቺ አሮጊት፣ ዛሬ በወጥመዳችን ውስጥ ገብተሻል። ይሄን ትዕቢትሽን ዋጋሽን ይሰጡሻል። ወይዘሪት አልማዝና ልጇ አዜብ እንግዲህ ደብዳቤውን ጽፈው ሲወጣ ካሌብ ለስራ ሲሄድ ወንበሩን ላይ አስቀምጠሽ ተኝ ትላታለች። እንግዲህ ሰራተኛቸው ደግሞ ወይዘሪት አዜብ ደብዳቤውን እነሱ ክላስ ውስጥ ሲያወሩ ትሰማቸዋለች። ክላስ ውስጥ እያወሩ ሰምታ እንግዲህ ደብዳቤውን እኔ ያሳይሻለሁ ወይዘሪት አልማዝ፣ ሁሉንም ነገር ካልቀየርኩ እኔ ሰው አይደለሁም ብላ እንግዲህ ወይዘሪት አዜብ ቀይራለች ማለት ነው። እንግዲህ ወይዘሪት አልማዝ በጣም ነው ደነገጠችው። ይሄ ነገር በመሆኑ በጣም ደንግጣለች ማለት ነው። እንዴት ይሄ ነገር ሊሆን ቻለ በማለት ይሄ ነገርን በፍጹም መሆን የለበትም፣ እኔ አልቀየርኩም፣ እማዬ አንቺ ነሽ ወይ የቀየርሽው ብላ ልጅቷ ስጠይቃት እንግዲህ እኔ አበድኩ እንደምን ሆነሽ ነው ልጄ? እኔ ይሄን ነገር አላደረኩም በፍጹም፣ ምን አስብሽ ነው እንደዛ የምትይኝ ብላ ተጨውባታለች። እሷም ደግሞ አይ ይሄ ነገር እንዴት ሊሆን ቻለ? ጭራሽ የኔን ጽሁፍ አስመስሎ የጻፈው ሰው ማን ነው? እኔ የፍቅር ልመና እሱን ካሌብን እንደ ለማንኩ እኮ ነው የሚያውቀው። ለምንድን ነው እንደዚህ አይነት ነገር እኔም ማደርገው ብለሽ ታስቢያለሽ? ታዲያ ማን ነው ያደረገ ብላ እንግዲህ ወይዘሪት አዜብ እንደቀየረችው አላወቁም ነበረ። እንዳለችውም እናቷ ተነስታ ካሌብ ወደ ስራ ከማሄዱ በፊት ደብዳቤውን አምጥታ ወንበር ላይ አስቀምጣ ነበር። እነሱ የጻፉት እንግዲህ ካሌብ ከስራ ማሄዱ በፊት አዜብ ቤት ውስጥ ምን እንደምትሰራ እናቷን ለመግደል እየሞከረች እንዳለች እንደዛ ብሎ እንግዲህ አዜብን ከቤት ማባረር ነበረ እንደዚህ ያደረጉት እነሱ። ግን እሷ ግን ሲተኙ ደብዳቤውን እነሱ ሲያወሩ ክላስ ውስጥ ሆና ስለሰማችሁ ደብዳቤውን መቀየር ችላለች ማለት ነው። ደብዳቤውን ደግሞ ስለ ፍቅርና እኔ በጣም ወዳለው የሚል በጣም አሰቃቂ ደብዳቤ ነበረና ያን ደብዳቤ እንግዲህ ቤዛ እንግዲህ እናቴ አንቺ ነሽ ይሄን ደብዳቤ የቀየርሽው አይደለ? ቤዛን ከቤት ማስወጣት አልፈለግሽም፣ ስለዚህ ነው አንቺ ነሽ የቀየርሽው ብላ እንግዲህ ቤዛ እናቷን ትይዛለች። እናቷ ደግሞ አፍሽን ዝጊ፣ እኔ እዚህ ቤት የኖረችዋን እያንዳንዱን ደቂቃ ከዚህ ቤት እንድትወጣ እንደምፈልጋት ጠንቅቀሽ ታውቂያለሽ። ስለዚህ አንቺ ደግሞ ለምንድን ነው እኔን መጠርጠር ያለብሽ? የገዛ ልጄን ከማጋ ሆኜ ነው ለማጥቃት የምሞክረው። ምንድን ነው ሀሳብሽ? ምንድን ነው የምታስበው? ብላ እንግዲህ ካሌብ እኔን እንደማይወደኝና እንደማያፈቅረኝ ጠንቅቄ አውቃለሁ። ስለዚህ እኔ እንዲህ አይነት ጨምላቃ ደብዳቤ ጽፌ መቼም አላስቀምጥለትም ብላ እንግዲህ ትጽፋለች። እሷ ደግሞ ወይዘሪት አልማዝ ደግሞ ይሄን ነገር መቀየር ይችላል ብለሽ የምታስቢው ሰውስ ማን ነው ብላ ስትል ደሊና ናት እንዴ እንደዚህ የምታደርገው? አይ ደሊና እንዴት የኔን ጽሁፍ ጽፋ ማስቀመጥ ትችላለች ትለዋለች። እንግዲህ ሁሉም ነገር ግራ ግብት የሆነ ነገር ነው የማየ እኔና አንቺ ብቻ ነን ስለ ደብዳቤው የምናውቀው፣ ሌላ ሰው ማን ነው የሚያውቀው? እንግዲህ ይህን ደብዳቤ ቀይሮ ሊያስቀምጥ የሚችል ሰው ማን ነው ብለው እንግዲህ በጣም ተራብሸዋሉ። ካሌብ ደግሞ ይህን ደብዳቤ ካየ በኋላ የራሷ ስራ ነው፣ እኔ እሷን እንደማልፈልጋት ታውቃለች፣ ግን ጭራሽ ደብዳቤ ጽፌሽ እስከምታስቀምጭ ደረሽ እንደ ብሎ እንግዲህ ካሌብ በጣም ነው የጨወባት።
እማዬ በቃ እኔ ከእንግዲህ በኋላ በካሌብ ፊት ተዋርጃለሁ። እንደ ጅልና እንደ ባለጌ ሰው ነው የሚያየኝ ከዚህ በኋላ። ካሌብ እንደማይወደኝና እንደማያገባኝ ወይም ሊያገባኝ እንደማይፈልግ ራሱ ጠንቅቄ አውቃለሁ። ስለዚህ እኔ ይሄን ደብዳቤ እኔ አልጻፍኩም፣ ልጽፍም አልችልም። እንግዲህ እናቷም ደግሞ ወይዘሪት አልማዝ አንቺ ጽፈሽ ያኛውን ደብዳቤ የፍቅሩን አስቀምጠሽ ያኛውን ወስደሽ ቤትሽ ላስቀምጠሽ ቢሆንሳ ብላ ትላለች። እንግዲህ ወይዘሪት አዜብን እንዲመቱ ብላ ወይዘሪት አዜብ ከቤት ስትወጣ እንዲመቷት ብላ እንግዲህ ወንበዴዎቹን አዘጋጅተው ነበረ። ወንበዴዎቹ ደግሞ የመቱት ካሌብን ነው። ወደ ቤት ስመጣ አይቶ እንግዲህ ካሌብን መተዋሉ ማለት ነው። በዛ ምክንያት እንግዲህ እነሱም አሁን ወይዘሪት አዜብ ወደ ቤት አትመለስም በማለት ነው ደስተኛ ሆነው ያሉትና እሷ ግን ወደ ቤት እቃ ገዝታ ትመለሳለች። በካሌብ ግን ወንበዴዎቹ መጥተውት ይዞት ሂዶ አስረዋሉ ማለት ነው። ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት ትበልልኝ። ዛሬ ደሊና ክፍል 30 ነው ይዤ መጥቻለሁ። ከወደዳችሁት ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ስለምታበረታቱኝ ከልብ አመሰግናችኋለሁ። ካሌብ እንግዲህ ይህን ደብዳቤ ካየ በኋላ ብቻውን እያወራ መንገድ ላይ መሄድ ጀምረዋል ማለት ነው። እንግዲህ በቃ ቤዛ አብዳለች ማለት ነው። በጣም እኮ ነው የሚያናድደው ይሄ ነገር። እንዴት ይሄን ነገር ማድረግ ቻለች? የፍቅር ደብዳቤ አስቀምጣ በጭራሽ ወንበር ላይ ታስቀምጣለች እንዴ? ምን ማለት አስባ ነው ብሎ እንግዲህ ብቻውን እያወራ ከቤት ወጥቶ እቃውን ላሱ ትቶ ይሄዳል ማለት ነው። ከዛ እቃውን ትቶ ተመልሶ ሲመጣ እንግዲህ ደሊና እኔ ምንም ነገር አላገኘውም፣ ያንተን አልጋ ነጣጥፌ ሲወጣ እኮ ምንም ነገር እዚህ ጋር አልነበረም ትለዋለች። እንግዲህ በጣም ተናዷል። እንዴት ይህን ነገር ትጽፋለች በማለት በጣም እኮ ነው የሚያናደው። እንደማልወዳት እንደማላገባትና ከእሷ ጋር መሆን እንደማልፈልግ 1000 ሰበብ ሰጥቻት ነበረ። ግን ይሄ ደብዳቤ ጽፋ በማስቀመጧ ምን ማለት አስባ ነው? እኔ እኮ 1000 ጊዜ ምክንያት እንዳላገባት ነግሬያታለሁ፣ እንዳላፈቅራትም ነግሬያታለሁ። ግን ይሄን ደብዳቤ ጽፋ በማስቀመጧ አብዳለች እንዴ? እቺ ልጅ ምን ሆና ነው? እኔ ብዙ ጊዜ ነግሬያታለሁ ከእሷ ጋር መሆን እንደማልችል 1000 ምክንያት ነግሬያታለሁ። ግን እሷ ደብዳቤ ጽፋ ጭራሽ አስቀመጠችልኝ። እቺ ልጅ አብዳለች እንዴ? ምን እንግዲህ ይሄ ነገር ሁሉ ያደረገችው ወይዘሪት እናት የምትሆን እንደዚህ ነው የምታስጨንቀኝ። ስለዚህ እኔ ከእሷ ጋራ መሆን እንደማልፈልግ ታውቃለች። ግን እናቴ ራሱ እሷን እንዳገባ ነው የሁሉ ጣጣ እናቴ ያመጣችልኝ ነው ብለው እኔ እያሰብኩ ራሴ ሊፈነዳ ነው። ምን አይነት ጣጣ ውስጥ ነው የገባሁት ብለው እንግዲህ ካሌብ በጣም ተጨንቋል። እንግዲህ ስራ ቦታ እየሄደ ራሱ ይህን ደብዳቤ ካነበበ በኋላ በጣም ተጨንቆ ነበረና ይህን ነገር እንዴት አደረገች በማለት በጣም እያሰበ ነበረ። መንገድ ላይ ራሱ እኔ የሆነ መፍትሄ መፈለግ አለብኝ፣ ይህን ነገር ከማድረግ ለምን እንዳደረገች ጨምሬ መጠየቅ አለብኝ በማለት ካሌብ ራሱን ከራሱ ጋር እያወራ ነበረና መንገዴ ሲሄድ የነበረው እንግዲህ ከስራ ሲመለስ ያለውን ነገር ሁሉ ነግሬ ቤዛ ከኔ ጋር መሆን እንደማትችልና ያለውን ነገር ሁሉን ነግሬ ከዚህ በኋላ ሁሉም ነገር ያበቃል። ለዚህ ነገርማ መፍትሄ ማግኘት አለብኝ፣ አለበለዛ እኔ ራሴ ሊፈነዳ ነው። ስለዚህ ሁሉንም ነገር ቤዛ ማወቅ አለባት። ቤዛ እኔን ለማግባትም እኔም እሷን ለማግባት እንደማልፈልግ ታውቃለች። ግን ብዙ ጊዜ እያሰቃየችኝ እያስጨነቀችኝ ነው። በፍቅር ማስጨነቅ ራሱ በጣም ወንጀል እንደሆነ አታውቅም እንዴ? እኔን እኮ ጭንቅላቴን እያዞረች ነው የምትገኘው ትላለ ይል ብሎ በጣም ይናንድዳል። እንግዲህ ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ ዛሬ የደሊና ክፍል ቀጣዩን ክፍል ይዤላችሁ መጥቻለሁ። ቪዲዮ ትወዱታላችሁ ብዬ ተስፋ አድርጋለሁ። ቪዲዮን ከወደዳችሁት ሰብስክራይብ፣ ሼር በማድረግ አበረታቱኝ። ስለምታበረታቱኝ ከልብ አመሰግናችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ተመኘውላችሁ። እንግዲህ
ካሌብ በጣም እንደተናደደ ነው የምናየው። በዛም ያው እነሱ ሌላ ሰውን እንዲመቱ ያደረጉት ሰዎች ካሌብን መጥተዋሉና እንግዲህ ቀጣዩን ክፍል አብረን እናያለን። መልካም ጊዜ ተመኘውላችሁ።